ሰላም ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን አላችሁ? ተመልሰን ወደ እናንተ መተናል። ለቻናላችን አዲስ ስለሆናችሁ ደግሞ ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። ዛሬ አዳዲስ መረጃዎች ወደ እናንተ ይዘን መተናል። እነዚህን መረጃዎችን እንድትከታተሉን በድጋሜ እንጋብዛለን። አብራችሁን ሁኑ። ሰበር መረጃ። ትምህርት ሚኒስቴር በ12ኛ ክፍል ፈተና ዙሪያ ዛሬ መግለጫ ሊሰጥ ነው። ከቀኑ 11 ሰዓት ከ30 ላይ መግለጫ የሚሰጠው ትምህርት ሚኒስቴር ምን ያህል ተማሪዎች እንዳለፉና ምን ያህል ተማሪዎች ደግሞ መውደቃቸውን መግለጫው አካቷል ተብሏል። በሀገር ውስጥ ያሉ ሰዎች ጥሩ ሰዎች እንዲሆኑ ለማድረግ ትምህርት በጣም ትልቁ መሳሪያ አይ ቲንክ አይናችንን ከፍተን ነው እየሄድንበት ያለ ነው። ይሄ ዝም ብሎ በግምት የሚሰራ ሳይሆን አይናችንን ከፍተን አውቀን በምንም የኢኮኖሚ ሴክተር ይሁን የማህበራዊ ሴክተር ከምንሰራው ባልተናነሰ የሚከፍለውን የዚህን ሀገር ጣፍና የሚወስን ትምህርት ነው በሚለው አትኩረን እየሰራን ያለ ነው። በዩኒቨርሲቲዎችም ውስጥ የምንሰራው ሪፖርት አጠናክረን እየቀጠልን ነው። በአንድ በኩል ይህን ልዩነት ለማዘብን ለማድረግ እንሰራለን። በሌላ የትምህርት ደረጃችን ለሀገር ከፍ እንዲል እሱን ነው እያደረግን ያለን። አካባቢ ያለውን ትምህርት ለማስፋት እየተደረገ ያለውን ግን በዝርዝር እዛ ሄዱ ማወቅ ይጠቅማል። ለምሳሌ በዝርዝር ስለማላውቅ ያለ እንቅስቃሴ እየተደረገ እንደሆነ ያውቃሉ። ከኛ ጋር 12ኛ ክፍል የወደቁ ተማሪዎችንም በብዛት ወደ ትምህርት ቤቶች የሙያ ትምህርቶች እየገቡ እንደሆነ እናውቃለን። የትምህርት ስርዓቱና ካሪኩለሙ ፈንዳሜንታሊ ከተቀየረበት ነገር አንዱ ይሄ ነው። ይሄ በፊት የነበረው አይነት አካዳሚክ የሆነ ስር ብቻ ሳይሆን ሀይ ስኩሎቹ በሙሉ ይሄ ኮምፕሪሄንሲቭ ሰከንደሪ ስኩል ሲሆኑ ተብሎ የሚሰራው ወደ አካዳሚ እንኳን መሄድ የሚፈልጉም ቢኖሩ ግን ሙያን ማወቅና እንትን መማር አስፈላጊ ነው በሚል ነው። አሁን ሀይ ስኩሎቹ በሙሉ ወደ ድሮ እንደነበረው የቴክኒክ ትምህርት አብረው እንዲማሩ ይደረጉ። አሁን እሱን ስታደርጊ እነኝህ ሁሉ ትምህርት ቤቶች ላይ በቂ አስተማሪ ታገኛለች ወይ? በሁሉም አይነት ትምህርት ሰዎች ታገኛለች ወይ የሚለው ኦብቪየስሊ ቀስ እየተባለ ይደረስበት ነው። አንዱ የምንመርጠው ምንድነው መሰለኝ የምንችለው በዚህ ዓመት በሚቀጥለው ዓመት ስንት እንጨምራለን እያልን ነው ሄዱ። አንዳንዱ ካፒታል ኢንቴንሲቭ ነው እንደምታውቁ የሙያ ትምህርት ለማስተማር አሁን የማሽን እንትን እናስተምራቸው ብንል በእያንዳንዱ ትምህርት ቤት ውስጥ እንደዛ ማድረጋችን አንዱ የሚደረገው ምንድን ነው አካባቢው ካሉ ቲቤቶች ጋር የሙያ ትምህርት ቤቶች ጋር እናገናኛቸውና እዛ እየሄዱ ትሬኒንግ የሚወስዱበት እንትን እናደርጋለን። ግን እነኝህን ትምህርት ቤቶች ራሳቸውን ሰፋ ያለ የቴክኒክ ትምህርት መስጠት የሚችሉ እንዲሆኑ ለማድረግ እንሞክራለን። አሁን ዘንድሮ እኛና ሰዎች ለሰዎች በአንድ ላይ ወደ 34-35 ሞዴል ሁለተኛ ደረጃ ትምህርት ቤቶች እየሰራ በሁሉ እና እነኚህ ሞዴል ትምህርት ቤቶች በትክክል ባስታውሰው ወደ 22 ብሎኮች ናቸው። በጣም ግዙፍ ትላልቅ ትምህርት ቤቶች ናቸው። ሁሉም አይነት የሙያ ትምህርት እንዲኖራቸው ተደርጎ ነው የተሰሩት። አሁን እነኚህ በክልል ውስጥ ያሉ ሞር ወደ ሙያ ትምህርት ኢንክላይንድ የሚሆኑ ልጆች ከ10ኛ ክፍል ጀምሮ ኢቨን ከዛም ተርዴር እንደዚህ የቴክኒክ ትምህርት እየተማሩ እንዲመጡና ኢቨን ሲጨርሱ 12ኛ ክፍል ባያልፉ እንኳን በዛ ባገኙት ላይ ን የሙያ ትምህርት ቢጨምሩበት ሲቲ ቤቶች ላይ ዜን ወደ ስራ በደንብ ሊያስቀጥራቸው የሚችል ክህሎት ይዘው ይገባሉ። ሌላው ያነሳሽው እና በጣም ኢምፖርታንት የሆነው የትምህርት ቤቶች እና የኢንዱስትሪ ትስስር። አሁን በዩኒቨርሲቲ ደረጃ የከፍተኛ ትምህርት እና የኢንዱስትሪ ትስስር ህግ አዋጅ ወጥቷል። በዛ መሰረት ዩኒቨርሲቲዎች ከኢንዱስትሪ ጋር እየተሳሰሩ
ተማሪዎች የሄዱ እነኚህ ቦታዎች ኤክስትረንሺፕ የሚሰሩበትን ሁኔታ የተፈጠረ ነው። እሱን አሁን በሁለተኛ ደረጃ ትምህርት ቤቱ በተለይ የዚህ የሙያ ትምህርት የሚማሩ ተማሪዎች ላይ ለማድረግ በየክልሉ እንቅስቃሴ ተጀምሯል። ገና ነው እንደሚታወቀው አብዛኛው የኛ ባለት ኢንዱስትሪዎች ምንም የማይችልን ሰው አስገብቶ እንትን ማድረግ ይፈራሉ። ግን ቀስ እያልን ለማለማመድ እየሞከረ ለእነሱም እንደሚጠቅም እያሳየ ሪሊ ስኪል ያላቸውን ልጆች እያስተማሯቸው እንትን ካደረጉ የበለጠ ይጠቀማሉ። በትምህርት ቤቶቹም ደረጃ አስተማሪዎቹ ዝም ብሎ አካዳሚሻንስ ብቻ እንዳይሆኑ የኢንዱስትሪ ውስጥ ያሉ ኃላፊዎች፣ ኢንጂነሮች ዩኒቨርሲቲ መጥተው አስተማሪ እንዲሆኑ አንዳንድ ኮርስም ቢሆን እንዲያስተምሩና ፕራክቲካል የሆነ እውቀት ልጆቹ ይዘው በሜካኒካል ኢንጂነሪንግ ዲግሪ የሚያገኝ ልጅ እዛው ካለው እንትን በተጨማሪ ፕራክቲካሊ ስራ ቦታ እንዴት ነው የሚሰራው ቢሆን ወጥቶ እንዲያይ እነኛ ደግሞ ለአካዳሚክሱ ምን ቢያስተምር ኢንዱስትሪውን የበለጠ ይጠቅመዋል፣ ምን አይነት ነገሮች ናቸው የሚጎሉን የሚለውንም እንዲያስተምርና እውቀታችን ትምህርታችን በተቻለ መጠን በተጨባጭ ከምናየው ዓለም ጋር የሚሄድ እንዲሆን ለማድረግ እየተሞከረ ያለ ጊዜ ወስዳሉ። የትንሽ ጊዜ ወስዳበት የአመለካከት ብዥታ የለም። አሁን በዚህ ክሊር የሆነ አመለካከት ነው ያለው ቦዝ በትምህርት ሴክተሩ በኢንዱስትሪው። ይሄ አስፈላጊ የሆነ ግንኙነት ነው። በዚህ ላይ መግፋት አለብን። የነ ቻይና ኤክስፒሪየንስ ቢነግረን እሱ ነው። 2017 11ኛ ለስመሽተናቸዋል። እሺ ሬሜዲያል ትክክል ያልነው ሬሜዲያል ፊክስድ የሆነ ሁሌም የምናደርገው የተማሪ ወደ ዩኒቨርሲቲ ማስገቢያ ሜካኒዝም አይደለም። የሚያልፈው ተማሪ መጠን ሲቀንስ ዩኒቨርሲቲዎችም ተማሪ የማይኖራቸው ሁኔታ ከተፈጠረ ፈተናውን ወድቀዋል ኤርፖር አለፉ አንድንም አንድ አመት በደንብ እስኪ እናውቃቸውና ዩኒቨርሲቲ ቢኮዝ አት ኤንድ ኦፍ ዘ ዴይ እኛ የምንፈልገው ዩኒቨርሲቲ ሲገቡ ሰክሰስፉል ሆነው እንዲወጡ ነው። መሀል ላይ አቅቷቸው እንዲወጡ አልፈልግም። ስለዚህ ተስፋ የምናደርገው ከአምሳ በላይ የሚያመጣው ተማሪ ቁጥር ጨምሮ ዩኒቨርሲቲዎቻችን በቂ ተማሪዎች ኖሯቸው ያሉ ያ ስንት ይሆናል የሚለው አንድ ይሄን ውጤት የዚህን ውጤት ስራ ከጨረስን በኋላ ያለውን የተማሪዎች ውጤት አይተን ከቶፕ ፖይንቱ ስንት ይሆናል የሚለው እነግራለን ማለት ነው። ከመጽሐፍ ጋር የተነሳው ሰፋ ያለ ውይይት ስለሚፈልግ እዚህ ላይ የምንነጋገርበት አለ። በእርግጠኛነት ሁለት ኢንትረስቶች አሉ። በአንድ በኩል ያለው ኢንትረስት በተማሪዎቻችን መጽሐፍ ማለት በተማሪዎቻችን መጽሐፍ ከፍ ባለ ዋጋ በጥሩ ኳሊቲ በጥሩ መጽሐፍ እንዲያገኙ ይችላል። እናንተ የሚዲያ ሰዎች ኮንቲኒስቲ ኮምፕሌንት ስታደርጉ ነበር እንደሆነ ኤሌመንተሪ ስኩል ተማሪዎች መጽሐፍ እያገኙ አይደለም ምናምን። ይህንን መጽሐፍ ማተም ያለባቸው ክልሎች ናቸው። የትምህርት ሚኒስቴር ሪስፖንሲቢሊቲ ማለት እንግዲህ የትምህርትን ኳሊቲ የትምህርትን ጥራት ማሻሻል ዋና ኃላፊነታችን ነው ካል አንዱ የትምህርትን ጥራት እናሻሽለው ልጆቹ ዝም ብሎ አስተማሪ የተናገረውን ነገር ሰምቶ መውጣት ሳይሆን መጽሐፍ በራሳቸው አንብበው እንትን ማድረግ እንዲችሉ መጽሐፉን እጃቸው ላይ ማድረስ። ይህንን
የመጀመሪያው ዓመት እንዳለቀ የሁለተኛ ደረጃ ትምህርት ቤት ኃላፊነት የትምህርት ሚኒስቴር ስለነበረ ወደ 45 ሚሊዮን የሚሆን መጽሐፍ አሳትመን ወዲያው ሁሉም ተማሪ አንዳንድ ይደርሷል። ከኪንደር ጋርደን ጀምሮ እስከ እንትን ያለው 2 ዓመት ጠበቅን፣ 3 ዓመት ጠበቅን። ተማሪዎቹ መጽሐፍ እያገኛሉ። በራሳችን ጥረት ከፍል ገንዘብ ስናገኝ አርገን መጽሐፎችን ማሳት ዩዛሊ ዩ ሴይ ኦኬ ይህን ያክል መጽሐፍ ለማሳተም ገንዘብ አግኝቻለሁ፣ ይህን ያክል ገንዘብ አግኝቻለሁ፣ ስንት መጽሐፍ አሳትመበታለሁ፣ ሶዛት ተማሪዎች ፊታቸው ላይ እንዲደርሳሉ እና መጀመሪያ የምታደርገው የፕራይስ ስንት ብር ነው አንድ መጽሐፍ የሚታተም ውድድር የምናደርገው እና የራሳችን የገበያ ጥናት ሰርተን በስንት ዋጋ እናትማለን የሚለውን አሴስ እናደርጋለን አድርገን ከዛ በኋላ ግን በተጨማሪ ቅድም አሉ ያልካቸው ሰዎች ያሉት አንድ ትክክለኛ ነገር በስንት ጊዜ ይደርሳል መጽሐፍ ከተማሪዎቹ እጃቸው ላይ መጽሐፍ እንዲደርስ። አሁን ያለን የህትመት እውነት ለመናገር ሀገር ውስጥ ያለን የህትመት ካፓሲቲ በጣም ደካማ። አንድ ምሳሌ ልስጥህ። በዚህ ዓመት ይሄንን እነኝን መጽሐፍ ለመግዛት የሚያስችል ትንሽ ብር ስናገኝ አወዳድር ነበር። በጣም 5 የሀገር ውስጥ አታሚዎች እንደዚሁ ሌላ 4-5 የውጭ ሀገር ኩባንያዎች በጣም አነስተኛ ዋጋና የቴክኒክ ብቃት አሳይቶ እንትን ያደረግን ኩባንያ እኛ በ20 ሚሊዮን ወደ 20 ሚሊዮን መጽሐፍ እናሳትማለን ብለን $1 እና ያገኘነው 80 ሳንቲም በዶላር ዝቅተኛ 80 ሳንቲም ለአንድ መጽሐፍ። ከዛ ቀጥሎ ያለው የተወዳዳሪ $2-3 ሚሊዮን የበለጠ እኔን ትምህርት ሚኒስቴር ጋር ቁጭ ብለህ የትኛውን ትመርጣለህ ብትለኝ እንደ ብዙ ተማሪ ማድረስ የምችለው እኛ 20 ሚሊዮን መጽሐፍ እናሳትማለን ባልነው ገንዘብ 26 ሚሊዮን መጽሐፍ ማሳተም እና በምንም አይነት የሀገር ውስጥ ኢንዱስትሪ ዴቨሎፕ እንዲያደርግ ምናምን እንፈልጋለን። በዚህ ተወዳዳሪነት ለረጅም ጊዜ ቆያቸው። ያ የእኛ ሴንትራል ፍላጎት የተማሪዎቹ የመጽሐፍ ፍላጎት ሳትስፋይድ እንዲሆን ማድረግ ነው። ፕራይመሪ ፕላን ኢንዱስትሪውን የመደገፍ እኛ ምንም ጥያቄ የለውም። ፐርሰናሊ ሎካል ኢንዱስትሪ ቢደገፍ እመርጣለሁ። በምንም አይነት ግን አቶ ኤክስፔንስ ኦፍ ተማሪዎች ሊሆን አይችልም። የትምህርት ሚኒስቴር ትምህርትን ማድረግ ነው ስራ እንጂ ሎካል ኢንዱስትሪ ማሳደግ የግሌ ኢንትረስት አለ። እኛ ምንድን ያልነው ይሄ መጽሐፍ ማሳተም ከውጭ ማምጣት መቆም አለበት ብለን ነው። ሎካሊ ማሳተም መቻል አለ። ስለዚህ ጆይንት ቬንቸር ተፈጥሮ እዚህ ሀገር እነኝህ ትላልቅ በነገራችን ላይ ዲፍረንሱ ምን መሰለህ? አንዱ ዋን ኦፍ ዘ ሪዝንስ ዋይ ያኛው የሚነግስበት ይሄ የሚወደድበት እኛ በጣም ትልቅ የሚባል ያውም ገና አላየንም። በጣም ብዙ ማሳተም የሚችለው በቀን ወደ 400,000 መጽሐፍ ነው ያለኝ ካፓሲቲ ይላል። በጣም ትልቁ ማን ነው የሚለውን አልነግርህም፣ ማስጣት ይችላል። ይሄ ከውጭ የምናደርገው ያገኘነው ጨረታውን ያሸነፈው በአንድ ቀን 5 ሚሊዮን መጽሐፍ 5 ሚሊዮን በ50 ቀን ከውጭ ሀገር አትሞ አሽጎ በየክልሉ ያደርሳል። እዛ ልዩነት ላይ መድረስ አለብን። ያንን ለማድረግ ምንድን ነው ማድረግ ያለብን?
ወይ ከሀገር ውስጥ ኩባንያዎች ጋር ተጣምረው እነኚህ ውጭ ሀገር ያሉት ላሉ ኩባንያዎች እዚህ ሀገር የሚመረትበት ነው መንገድ እነኚህ ኢንዱስትሪዎች ሀገር ውስጥ መጥተው እንዲሰሩ ማድረግ አንዱ ፕሮጀክታችን ነበር። 2 ዓመት 3 ዓመት በፊት ሞክረን ነበረ ከአንድ ከፎፓን ከሚባል የውጭ ሀገር ኩባንያ ጋር ጆይንት ቬንቸር እዚህ ሀገር እንዲሰራ። አሁን ዘንድሮ አንድ የቻይና ኩባንያ ይህንን ጆይንት ቬንቸር ለመስራት ፍላጎት አሳይቷል። ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ሆኖ ይሄ ቅድም ያልኩ 5 ሚሊዮን በቀን ማተም የሚችል ኢንዱስትሪያል ፕሪንቲንግ እዚህ ለማቋቋም እና እሱ በሚመጣ ጊዜ ይህን እነኝን ትናንሾቹን የሀገራችንን ኢንዱስትሪዎች ከፍ ያደርጋል ብለን እንጠብቃለን። በዛ መልክ ነው የምንሄድበት። እናንተንም ሲያናግሯችሁ ይዛችሁ እንትን ከማድረጋችሁ በፊት እኛ ጠይቃችሁ ምንድነው በዛ ላይ ጠይቀዋል። ኦልሬዲ አልጻፍም ለመስራት አሁን አቤት ማክሰኞ ጠዋት ሰኞ ሰዓት ወይ ማክሰኞ ጠዋት በቴክስታቸው እንደሚደርሳል። ሁሌ እንደምናደርገው በዋትሳፕ በቴሌግራም አለ ሲስተም አለን። በዛ በስልካቸው ላይ ይመጣል። ከዛ በኋላ ዊ ጊቭ ዘም አባውት 5 days ቼክ እንዲያደርጉ ኮምፕሌንት ናቸው። ስቶሪ ጉድ ስቶሪ እየተሻሻልን እንዴት እየጨመሩ እያጠኑ ነው። አስተማሪዎች ሲሪየስሊ ትምህርትን እየወሰዱ ነው። በአቋራጭ የሚገኝ ማለፍ አለ ብሎ ሳይሆን እኔ ትምህርት ቤት እየላፉ ነው። ስናደርግ ብቻ ነው እንዳገር ከሌሎች ሀገሮች ጋር መወዳደር የምንችል። ያ ሪፎርም በተወሰነ ደረጃ ሲግኒፊካንት የሆነ ለውጥ እያመጣን ዩኒቨርሲቲዎቻችንን እያሻሻልን ነው። ኪንደርጋርደን ዘንድሮ 1452 ነው ትምህርት ሚኒስቴር ከክልሎች ጋር የሚሰራው። ቢኮዝ ማንም ኢትዮጵያዊ ልጅ የ5 ዓመት ልጅ ትምህርት ሳያገኝ የትም ወረዳ ውስጥ መኖር የለበትም ብለን ስለምናስብ አሁን ከታች ጀምረን ያስተማርናቸው ልጆች የዛሬ 5 6 7 ዓመት የሚደርሱ ናቸው።